ምዕራፍ 24 ከ1 እስከ 27 በሶስት ይከፈላል። ከምዕራፍ 24 ከ1 እስከ 9 ያለው ጠርጠሉስ የተባለው ጠበቃ ያቀረበው ኬዝ እናያለን። ሌላው ከ10 እስከ 21 የምናየው የጳውሎስ ሪስፖንድ ያደረገበትን ነገር ለፊሊክስ እናያለን። ከ22 እስከ 27 ያለው ግን ፊሊክስ ነገሩን እንዲያዘው ሆልድ አድርጎ እንዳስቀረው እናያለን። ግን ዛሬ እኔ ትኩረቴ ቁጥር 1 ላይ ብቻ ነው። በዚህ ውስጥ የተጠቀሱ ስሞች አሉ፣ ትንሽ ግር ያሰኙናል እና የተለያዩ ስሞች አሉ። እነዚህ ስሞች እንድትይዟቸውም ሳይሆን እንደው ሀሳቡ ግልጽ እንዲሆንልን እናገራለሁ። 9 ሰዎች አሉ። የመጀመሪያው ሐናንያ ይባላል፣ ሊቀ ካህን ነው። ሐናንያ ሊቀ ካህን ነው። ጠርጠሉስ የተባለው ደግሞ ጠበቃ ነው በምዕራፍ 24 ላይ። ሌላው ፊሊክስ ነው። ፊሊክስ የተባለው ደግሞ የቂሳሪያ አገረ ገዢ ነው። ቂሳሪያ የተባለች ቦታ በእስራኤል ውስጥ የምትገኝ የነ ቆርኔሌዎስ ሀገር ማለት ነው። ሌላው ፊልጦስ ነው። እሱ ደግሞ ከፊሊክስ በኋላ የነገሰ አገረ ገዢ ነው። ሌላው ሉሲዮስ የተባለ አለ፣ ሻለቃ ነው። ይሄ ወታደር ነው። ጳውሎስን ከኢየሩሳሌም ስደት ያስመለጠው ነው። ይሄ ሉሲዮስ የተባለው በሐዋርያት ሥራ 23 ላይ ከመቶ አለቃው 2ቱን ጠርቶ ወደ ቂሳሪያ ይሄዱ ዘንድ 200 ወታደሮችና 70 ፈረሶች 200 ባለ ጦር መሳሪያዎችን ከሌሊቱ በ3ኛው ሰዓት አዘጋጁ አላቸው ይላል እና ጳውሎስን ከኢየሩሳሌም ግርግር ያስመለጠው ነው። እንግዲህ እነዚህ ሁሉ የምታዩዋቸው ከሐዋርያት ሥራ ምዕራፍ 24 እስከ 26 ባለው ውስጥ ነው። ሌላው አግሪጳ ነው። አግሪጳ አይሁዳዊ ነው። በሐዋርያት ሥራ ምዕራፍ 12 1 ላይ የተጠቀሰው ያዕቆብን ያስገደለው የእሱ ልጅ ነው። አግሪጳ 2 እህቶች አሉት። አንደኛው በርኒቄም ትባላለች። በርኒቄም የምትባለው የአግሪጳ እህት ነች። ሌላው ዱሪሲላ የምትባለች። እቺ ዱሪሲላ የምትባለው የአግሪጳ እህት ነች፣ ግን የፊልኪስ የቂሳሪያ አገረ ገዢ ሚስቱ ነች። ለቂሳሪያው አገረ ገዢ ሚስቱ ነች፣ ለአግሪጳ እህቱ ነች። ሌላው ሐዋርያ ጳውሎስን ነው የምናየው። የዛሬው የስብከቴ ርዕስ the topic of my message ሃይማኖተኞች የገፉት እውነት ዛሬም አለ በዘመናችን። ሃይማኖተኛ ከሆናችሁ እውነትን ትገፋላችሁ። እውነት ክርስቶስ ነው። ክርስቶስን የገፉት ያሳደዱት፣ ለሮማውያን ወታደሮች አሳልፈው የሰጡት፣ እንዲገደል ደሙ በእኛ በልጆቻችን ይሁን ስቀለው አስወግደው ያሉት ሃይማኖተኞች ናቸው። ሃይማኖት ሪቹዋል ነው። ሰዎች በራሳቸው መንገድ እግዚአብሔር ጋር ሊደርሱት የሚሞክሩት ጥረት ነው። ዛት ሰልፍ ራይቸስነስ። ኢየሱስ ሃይማኖትን ኢንስቲትዩት ሊያደርግ አይደለም የመጣው፣ ላይፍን ሼር ሊያደርገን ነው። ህይወትን ሊሰጠንና ከአብ ጋር ሊያስታርቀን። እኛ ጠበኞች የነበርነው ከእግዚአብሔር ጋር የተበላሸው ንብረታችንን እንደገና ሪፎርም ሊያደርግ እንጂ የመጣው ኢየሱስ ሃይማኖት ሊመሰርት አልመጣም። ሃይማኖተኞች እውነት ገፊዎች ናቸው። ተመልከቱ፣ በዓለማችን ላይ ብዙ ሃይማኖቶች አሉ። የትኛውም ሃይማኖት ክርስቶስ ሜንሽን ከተደረገ ይቃወማል። ታውቃላችሁ፣ ኢቭን ክርስቲያን የተባሉ ክርስቲያን ነን የሚሉ አዜ ትራዲሽን ክርስቶስን ይቃወማል። ክርስቶስ ሜንሽን ከተደረገ መቃወም ይጀምራል። ለምን? ክርስቶስ የመጣው እኔ ህይወት እንዲሆንላችሁ እንዲበዛላችሁ እንጂ ሃይማኖት ኢንስቲትዩት ላደርግ መጣው አላለም። ኢየሱስ ህይወት ነው ሼር ሊያደርገን የመጣው። ህብረት ነው ከእግዚአብሔር ጋር የፈጠረልን። ከእግዚአብሔር ጋር ሪኮንሲሌሽን እርቅ ነው ያመጣው እንጂ ሃይማኖት ኢንስቲትዩት። ሃይማኖተኛ ስትሆኑ እውነትን መጋፋት ትጀምራላችሁ። ከሃይማኖተኝነት እግዚአብሔር ይጠብቃል። ሃይማኖተኝነት ሪቹዋል የሆነ ነገር እንድናደርግ እንጂ ሪሌሽንሺፕ አይፈጥርልንም ከእግዚአብሔር ጋር። እግዚአብሔር ከኛ ጋር ህብረት እንጂ ሪቹዋል የሆነ ነገር ጸሎታችን ሪቹዋል፣ ቸርች መሄዳችን ሪቹዋል፣ ሁሉ ነገር ድግግሞሽ እንዲሆን አይደለም። በሆነ ሰርክል ውስጥ መሽከርከር አይደለም እግዚአብሔር የሚፈልገው። እያንዳንዳችን ፐርሰናል ከጌታ ጋር ህብረት እንዲኖረን ነው። አባት ከልጅ ጋር፣ እናት ከልጅ ጋር ህብረት እንዳላት እኛም ከእግዚአብሔር ጋር ህብረት እንዲኖረን ነው። የእግዚአብሔር ቤተሰቦች ሆነን እንጂ እግዚአብሔር ድሮም በኤደን ገነት ህብረት ነበረው፣ አሁንም ህብረት ነው የሚፈልገው። ሪሊጅን ሊመሰርት አልመጣም።
ምናልባት ሃይማኖት ሚኒንጉ ካልገባ ቀላል ምሳሌ ልስጣችሁ። ኤደን ገነት ውስጥ አዳምና ሔዋን ወዲያው እንደወደቁ ሃይማኖት ነው ኢንስቲትዩት ያደረጉት። ምንድነው? እርቃናቸው በራሳቸው ሲስተም ሊሸፍኑ ሞከሩ። ቅጠል ቆረጡና አገለደሙ ይላል። ያ ማለት ሪሊጅን ማለት ነው። ነውርን በራስ መንገድ መሸፈን። ነገ ፀሐይ ሲወጣ ሲጦልግ በሚረግፍ ቅጠል ራስን ለመሸፈን መሞከር ዛት ኢዝ ሪሊጅን። እግዚአብሔር ግን ምን አመጣ? ቁርበት አመጣና አለበሳቸው። እኛ ዛሬ ነውራችን የሚሸፈነው ራሱ እግዚአብሔር ፕሮቫይድ ባደረገው እንጂ እኛ ፕሮቫይድ ባደረግነው አይደለም። ያ ከሆነ ክርስቶስ ምን መምጣት አስፈለገው? ለመጣ ጾም የሚያጸድቀኝ ከሆነ ጸሎት የሚያጸድቀኝ ከሆነ መልካም ስራ የሚያጸድቀኝ ከሆነ ለምን ክርስቶስ እዚህ ምድር ላይ መምጣት አስፈለገው? እዛው ሆኖ አንጸድቅም ነበር? አያችሁ፣ ማንም ሰው እግዚአብሔርን ሳቲስፋይ ማድረግ ስላልቻለ ራሱ የሰጠንን ሕግ ራሱ ነው የፈጸመው። የሕግ ፍጻሜ ክርስቶስ ነው። ሕግ ሰጪው ክርስቶስ ነው። እግዚአብሔር ሕግ ሰጫችን ነው የሚለው እግዚአብሔር ቃል። ሕጉንም የፈጸመው ክርስቶስ ነው። ስለዚህ እኛ ምንድነው? እሱ በፈጸመው ስራ ውስጥ ገብተን እሱ በሰራው ስራ ውስጥ በጸጋ የዳንን። ከዳንን በኋላ ግን ያው ዛፍ ከተተከለ በኋላ ፍሬ እንደሚጠበቅበት ሁሉ እኛም ደግሞ የጽድቅ ፍሬዎች ይጠበቅብናል። ሌላ ለመጽደቅ የምንታገለው የምንወጣው ተራራ የምንሄደው ገዳም የምንሄደው ውጣ ውረድ የለም። ጸጋው በእምነት አድኗቸዋል። ይህም ከእናንተ አይደለም ይላል። ሰው በስራው አይጸድቅም። ስለዚህ ሪሊጅን ክርስቶስ አጌንስት ነው የሚያደርገው። ሃይማኖተኞች ናቸው ክርስቶስን የሰቀሉት። በሃይማኖተኞች የተገፋ እውነት የሚል ነው ርዕሴ። ማቴዎስ 10:40 ላይ እንደዚህ ይላል፣ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል፣ ጻድቃንን በጻድቃን ስም የሚቀበል የጻድቁን ዋጋ ይወስዳል ይላል። ይሄ ማለት ምን ማለት ነው? እናንተን የሚቀበል አለ ጌታ ኢየሱስ የኔን ሜሴንጀሮች የኔን ልኡካኖች የኔን መልእክተኞች የሚቀበል እኔን ይቀበላል አለ ጌታ ኢየሱስ። እኔን መቀበል ደግሞ አብን መቀበል ነው አለ። ሉቃስ 10 ላይ እንደዚህ ይላል። ሉቃስ 10:16 ላይ የሚሰማችሁ እኔን ይሰማል፣ እናንተንም የጣለ እኔን ይጥላል፣ እኔን የጣለ የላከኝን ይጥላል። አያችሁ፣ የሚሰማችሁ እኔን ይሰማል፣ እናንተን የጣለ እኔን ይጥላል፣ እኔን የጣለ የላከኝን አብ ይጥላል። ስለዚህ አያችሁ ኮንሲኩዌንስ አለው ማለት ነው። እናንተን የሚቀበል እኔን ይቀበላል ሲል ምን ማለቱ ነው? እኔ ላኳችሁ ሜሴንጀር አድርጌ ሂድ ወደ ዓለም ወንጌልን ስበኩ አስተምሩ ያልኳችሁን የሚቀበል እኔን ይቀበላል። ነብይን በነብይ ስም ብትቀበሉ ነቢያቶች የእግዚአብሔር አገልጋዮች እንደሆኑ ሁሉ እናንተም የነብይ ዋጋ ታገኛላችሁ፣ እንደ ነቢያቶች የእግዚአብሔር አገልጋይ ትሆናላችሁ ማለት ነው። የሚቀበል የነብይ ሌላው ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል ሲል ጻድቃኖች ተልከውላችሁ ብትቀበሏቸው እናንተም በክርስቶስ ኢየሱስ ጽድቅን ታገኛላችሁ ማለት ነው። ጳውሎስን ብትገፉት እግዚአብሔርን ገፋችሁት ማለት ነው። ጴጥሮስን ብትገፉት እግዚአብሔርን ገፋችሁት ማለት ነው። ለምን? ክርስቶስን ነው የገፋችሁት። ክርስቶስን የገፋ ደግሞ እግዚአብሔርን ገፋ ማለት ነው። ስለዚህ ነቢያትን ብንቀበል እንደ ነቢያቶች እግዚአብሔር እኛንም አገልጋዮች ያደርገናል። የግድ ሁላችንም ነብይ እንሆናለን ማለት አይደለም። ጻድቃንን ብንቀበል ኢን ዘ ኔም ኦፍ ጂሰስ የመጡትን እኛም ደግሞ በክርስቶስ ኢየሱስ እነሱ እንደጸደቁ እኛም እንጸድቃለን። ግን የሚሰማችሁ እኔን ይሰማል፣ እናንተን የጣለ እኔን ይጠላል፣ እኔን የጣለ የላከኝን ይጠላል። ሃይማኖተኞች እግዚአብሔር የላካቸውን ሰዎች አይሰሙም፣ አይቀበሉም። ጳውሎስ እዚህ ጋር እንግዲህ ኮርትሩም ውስጥ ነው የቀረበው። አሁን ዛሬ መወስዳችሁና ማሳያችሁ ኮርትሩም ውስጥ ነው፣ ፍርድ ቤት ማለት ነው። ፍርድ ቤት ውስጥ ነው ጳውሎስ። ቅድም ባነበብኩላችሁ ሐዋርያት ሥራ 24:1 ላይ እንዲላል 5 ቀን በኋላ ከ5 ቀን በኋላ ማለት ምንድነው? ግርግሩ በኢየሩሳሌም ከተነሳ ከ5 ቀን በኋላ ሊቀ ካህናቱ ሐናንያ አንዳንድ ሽማግሌዎች ጠርጠሉስ ከሚሉት ከጠበቃ ጋር ወደ ቂሳሪያ ወረዱ ይላል።
በጳውሎስ ላይ ያላቸውን ክስ ለአገረ ገዡ አቀረቡ። በጳውሎስ ላይ ያላቸውን ክስ ጳውሎስ ኮርት ቀርቧል። ለምን? ክስ ነበረበት። ምን ሰርቶ? ወንጀል ሰርቶ አይደለም። በወንጌል እንጂ በወንጀል አይደለም ጳውሎስ የተከሰሰው። ዛሬ ብዙ ሰዎች በወንጀል የሚከሰሱ ሰዎች አሉ። ነገር ግን የጳውሎስ ልዩ የሚያደርገው የወንጌል እስረኛ ሆኖ ነው በፍርድ ቤት። ለምን? ጳውሎስን አንቀበልም ስላሉ ጌታንም አንቀበልም ብለው ነበረ። ክርስቶስን አለመቀበላቸው ደግሞ እግዚአብሔርንም አንቀበልም ብለው ነበር። የሚሰማችሁን እኔን ይሰማል ብሎ ነበር። ጳውሎስን አንሰማም ብለው ነበረ። እናንተን የጣለ እኔን ይጠላል ብሎ ነበረ። ኢየሱስንም ጥለውት ነበረ እና እኔን የጣለ ደግሞ አብን ይጥላል ብሎ ነበር። አብንም ጥለውት ነበር። ግን ማንን እናመልካለን ነው የሚሉት? እግዚአብሔር። ኮርትሩም እስቲ ራሳችሁን አሁን ፍርድ ቤት ውስጥ እንዳለ ከሳሽ፣ ተከሳሽ፣ እንደገና ዳኛ፣ እነዚህን ነገሮች በዛ አትሞስፌር ውስጥ ግቡና ተመልከቱት። አሁን ፍርድ ቤት ውስጥ ይዣችሁ እገባለሁ። ኮርትሩም ውስጥ ጳውሎስ ቀርቧል። የሐዋርያው ጳውሎስ ከሳሾች እነማን ናቸው? መጀመሪያ ፍርድ ቤት ከገባ ጳውሎስ ከሳሾቹ ማን ናቸው? ሐዋርያ ሥራ ምዕራፍ 24 አንድ ላይ እንደምናየው አንደኛው ሊቀ ካህን የተባለ የሃይማኖት መሪ፣ ሁለተኛው አንዳንድ ሽማግሌዎች ማለት የእስራኤል ኤልደርስ የተባሉ፣ ሌላው ደግሞ ጠርጠሉስ የተባለ ጠበቃ። አያችሁ፣ የሃይማኖት መሪዎች ጠበቃ ይዘው ጳውሎስን ምን ያደርጉት ነበር? ይሞግቱት ነበር፣ ይከሱት ነበር። ሃይማኖተኛ ስትሆኑ ተከሳሽ ሳይሆን ከሳሽ ነው የምትሆኑት። ጳውሎስ እዚህ ጋር ማንንም አልከሰሰም። ልክሰስ ቢል እሱ ነበረ ብዙ ግፍ እየተሰራበት ያለው። ግን ሃይማኖተኛ ሁልጊዜ ከሳሽ ነው። ክርስቶስን ፍርድ ፊት ገትረውታል። እስጢፋኖስንም እንደዚሁ በብዙ ሰዎችን በሐሰት እየከሰሱ በድንጋይ ሁሉ ወግረው የገደሉ ሃይማኖተኞች ናቸው። በፖለቲካ ኬዝ አይደለም እኮ ኮርቱሩም የቀረበው። ፖለቲካ የቄሳርን ሕግ ጥሶ አይደለም። እዚህ ጋር ክርስቶስን ባመነና ክርስቶስን በሰበከ አያችሁ፣ የሃይማኖት ሊደሮች ናቸው። ያው ደግሞ ሐናንያ የተባለው፣ ሐናንያ ማለት ሊቀ ካህኑ የካህናቶች ሁሉ አለቃ። ከሳሽ እሱ ነው። ተከሳሽ ማን ነው? እዚሁ ቁጥር 1 ላይ በጳውሎስ ላይ ያላቸውን ክስ ለአገረ ገዡ አቀረቡ ይላል። ተከሳሽ ማን ነው? ሐዋርያው ጳውሎስ። ከሳሽ ሊቀ ካህን፣ ከሳሽ እነዚህ ኤልደርስ የተባሉ፣ ከሳሽ ጠርጠሉስ የተባለ ጠበቃ፣ ተከሳሽ ሐዋርያው ጳውሎስ። ዳኛው ማን? ዳኛው ማን? ጳውሎስ በቂሳሪያ በሶስት አገረ ገዢዎች ፍርድ ፊት ነው የቀረበው። እነዚህ አገረ ገዢዎች የመጀመሪያው ፊልኪስ ይባላል። ፊልኪስ ማለት የቂሳሪያ አገረ ገዢ ነው። እሱ ሲወርድ ደግሞ በሱ ቦታ የተተካ ፊልጦስ ይባላል። ፊልጦስ ደግሞ በፊልኪስ ፋንታ የተተካ አገረ ገዢ ነው። ጳውሎስ በዚህም አገረ ገዢ ፊት ቀርቧል። ሶስተኛው አግሪጳ ይባላል። አግሪጳ የሰሜኑ የገሊላ አገረ ገዢ ነው። ባይዘዌ እነዚህ ሰዎች ዳኞች ሳይሆኑ አገረ ገዢዎች ናቸው። ታውቃላችሁ፣ ንጉሥ ሰለሞን ንጉሥ ነበረ፣ ግን ይዳኝ ነበረ አይደለ? ዳዊት እኮ ንጉሥ ነበረ፣ ይዳኝ ነበረ። አቢሴሎም ትዝ ይላችኋል። ወደ ዳዊት የሚመጡትን እያማለለ ሲወስዳቸው በመሳም እያባበለ ዳዊት ጋር ንጉሥ ጋር ድሮ እየቀረቡ ይፈረድላቸው ነበረ። እንደዛ ሁሉ እነዚህ ሰዎች አገረ ገዥም ናቸው፣ አዘሴም ታይም ደግሞ ፈራጆችም ናቸው። እነዚህ ሶስት ዳኞች ፊት ነው የቀረበው። አራተኛው የምናየው የክሱ ምክንያት ምንድን ነው የሚለው ነው። የክሱ ምክንያት ሐዋርያ ሥራ ምዕራፍ 24 ከ5 እስከ 6 ነው። ይህ ሰው በሽታ ሆኖ በዓለም ባሉት አይሁድ ሁሉ ላይ ይላል ሁሉ ሁከት ሲያስነሳ የመናፍቅ የናዝራውያን ወገን መሪ ሆኖ አግኝተነዋል። መቅደስንም ደግሞ ሊያረክስ ሲሞክር ያዝነው፣ እንደ ሕጋችን እንፈርድበት ዘንድ ወደድን። ሶስት ነው ክሱ። አንደኛው በሽታ ሆኖብናል። ወገኖች ክርስቶስን ስትቀበሉ ለሃይማኖተኞች በሽታ ነው የምትሆኑት። የእግዚአብሔር ቃል ምን ይላል? ለሚጠፉት ይላል የሞት ሽታ ነን ይላል፣ ለሚድኑት ግን የሕይወት ሽታ ነን ይላል።
ጳውሎስ ለማይድኑ ሰው በሽታው ሆኖባቸዋል። ለምን? የሞት ሽታ ሆኖባቸዋል። ለሚድኑት የሕይወት ሽታ። እዚህ ሰው ክርስቶስን እያመነ ክርስቶስን እየሰበካቸው ዳኑ እያለ የምስራች እየነገራቸው እንዴት ነው በሽታ የሚሆንባቸው? ለምን? ካሉበት ሃይማኖት መላቀቅ ስለማይፈልጉ። ክርስቶስን ስትከተሉ ሁሉን አታስደስቱ። ለአንዳንዶቹ በሽታ ነው የምትሆኑት፣ ለአንዳንዶቹ ደግሞ መድኃኒት ናቸው። ኢየሱስ ክርስቶስ የዓለም መድኃኒት ነው። እንዴት በሽታ ይሆናል? ሰው ሊፈውስ አይደለም ኢየሱስ የመጣው? እነ ጳውሎስ እኮ እጅ እየነኩ እንኳን አይደለም መፈወስ የሞተ ሰው አስነስተዋል። ብዙዎች አንካሶች ዘንደዋል፣ አይነ ስውሮች በርተዋል። እንዴት ነው በሽታ የሚሆን? በሽታ ሆነብናል። እግዚአብሔር እንግዲህ ሲልካችሁ አይዘር በሽታ ትሆናላችሁ ወይም ደግሞ ለሌላው መድኃኒት ነው የሚያደርጋችሁ። ሁሉ ሰው አይድኑም ይላል እግዚአብሔር ቃል። ወንጌልን ሁሉ ሰው ይሰማል፣ ግን የተሰሙት ሁሉ ይድናሉ ማለት አይደለም። ሁሉም ሰው ይድናል አይልም መጽሐፍ ቅዱስ። ሁሉም ሰው አይድንም። እግዚአብሔር ለተቀበሉ በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ነው የሚለው። ስለዚህ በሽታ ሆነብን። ስለዚህ ለዚህ ነው ፍርድ ቤት ጳውሎስን የምንሞግተው አሉ። ሁለተኛ የመናፍቅ የናዝራውያን ወገን መሪ ሆኖ አገኘ ነው። መናፍቅ ማለት በግዕዝ ቋንቋ ነፊቅ ይባላል። ነፊቅ ማለት ፓርሻል ትሩዝ ማለት ነው፣ ግማሽ እውነት ማለት ነው። መናፍቅ ማለት ጳውሎስ እግዚአብሔርን ነው የሚያመልከው፣ ግን ለእኛ በእኛ መንገድ ስለማያመልክ ሐሰተኛ የሐሰተኞች ወገን ነው። ነፊቅ ማለት ፓርሻል ትሩዝ አለው። ግን ለጳውሎስ ደግሞ እሱ ደግሞ አይሁዶች እግዚአብሔርን ያመልካሉ፣ ግን ክርስቶስን ስለማይቀበሉ እነሱም ደግሞ ለሱ መናፍቅ ናቸው። እኛ መናፍቅ የምንላቸው እነሱም መናፍቅ ይሉናል፣ እኛም ደግሞ መናፍቅ እንላቸዋለን። ለምን? ፓርሻል ትሩዝ ነው። ሌላው ሶስተኛ የተከሰሰበት ይሄ እንኳን ሹር አይደሉም፣ እርግጠኞች አይደሉም። መቅደስን ደግሞ ሊያረክስ ሲሞክር ያዝነው። ጳውሎስ መቅደስ ገና የድንጋይ መቅደስ ጋር ናቸው ያሉት። ኢየሱስ ክርስቶስ ሰዎችን እኔ የሰው እጅ በሰራ ውስጥ አልኖርም ብሎ ሰዎች ውስጥ አድሯል። እነሱ ገና ድንጋዩ ጋር ነው ያሉት፣ ድንጋዩ ጋር። ኢየሱስ ያው ድንጋዮች የሚለን እኛን መቅደሱ ማደሪያዎቼ የመንፈሴ ማደሪያ ቴምፕል ናቸው ይለናል። እነሱ ገና ለድንጋይ ቤት አረከሰ ይላል። ካፋቸው የሚወጣው እርግማን እኮ ይህ ነው አይባልም። እነሱ ቅዱስ ናቸው፣ ግን ጳውሎስ እርኩስ ነው። እሱ በክርስቶስ የተቀደሰ በክርስቶስ የተዋጀ የእግዚአብሔር መንፈስ ማደሪያ እሱ። እነሱ ግን ኢየሱስ ራሱ አለ እኮ እናንተ ከአባታችሁ ከዲያብሎስ ናችሁ ብሏቸዋል እኮ። ለምን ልትገሉኝ ትፈልጋላችሁ? ዲያብሎስ ከጥንት ነፍሰ ገዳይ ነበር አለ። ኦኬ አለፍኩት። ይሄንንም አምስተኛው የአይሁድ ጠበቃ ማን ነው? ጠርጠሉስ ነው። አይሁዶች ጠበቃ ይዘው የሚዋገቱ የነበረው ጠርጠሉስ የሚባል ጠበቃ ይዘው ነበር የሚሞግቱት በእነዚህ ሶስት ክሶች። አንደኛ እንዳልኳችሁ ቤተ መቅደሱን ሊያረክስ ነው፣ ሌላው መናፍቅ ነው፣ ሌላው በሽታ ሆነብን ብለው ነው የከሰሱት። እና ጠርጠሉስ ነው ይሄንን ጥብቅና ይዞ ይሟገት የነበረው። የጳውሎስ ጠበቃ ማን ነው? የጳውሎስ ጠበቃን ለማግኘት ማርቆስ 13:11 ላይ ታገኙታላችሁ። ማርቆስ 13:11 ላይ እንዲላል ሲጎትቷችሁ እና አሳልፈው ሲሰጧችሁ ምን እንድትናገሩ አስቀድማችሁ አትጨነቁ ብሏል ጌታ ኢየሱስ። ዳሩ ግን በዚህ ሰዓት የሚሰጣችሁን ተናገሩ፣ የሚናገረው መንፈስ ቅዱስ ነው እንጂ እናንተ አይደላችሁም። አያችሁ፣ እናንተ ሲጎትቷችሁ ሲያሰቃዩአችሁ ፍርድ ቤት ወይም ሸንጎ ይዟችሁ ሲቀርቡ ምን እናገራለሁ ብላችሁ አታስቡ፣ አትጨነቁ። የሚናገረው የእግዚአብሔር መንፈስ ስለሆነ ጠበቃ አያስፈልጋችሁም ብሎ ኢየሱስ ክርስቶስ ስለተናገረ ጳውሎስ ጠበቃ ይዞ አልቆመም። እነሱ ብዙዎች ናቸው፣ በዛ ላይ ደግሞ የሃይማኖት መሪዎች ናቸው። እንደገናም ሊቀ ካህኑ አለ። ከነሱ ቆራተርነት አልፎ ደግሞ ሌላ ጠበቃ ይዘው ነው ይሄንን ሰው በሐሰት የሚከሱት። የሚገርማችሁ ግን ጳውሎስ ብቻውን ቆሞ
የእግዚአብሔር መንፈስ በሱ ይናገር ነው። ሲጎትቷችሁ አሳልፈው ሲሰጧችሁ ምን እንናገራለን ብላችሁ አትጨነቁ፣ ዳሩ ግን በዛይ ሰዓት የሚሰጣችሁ ተናገሩ። አያችሁ፣ ወንጌል ሰብኩ ስትሄዱ ወይም ስትከሰሱ መርበትበት አያስፈልግም። ምክንያቱም መጸለይ ብቻ ነው። ጸልያችሁ ከዛ ነው ደግሞ ማን ነው የሚናገረው? እናንተ አይደላችሁ። የእግዚአብሔር መንፈስ በእናንተ ይናገራል። ወደ ሰባተኛው አለፍኩ። ፍርድ ቤቱ የት ነበረ? ኮርት ሩሙ የት ነበረ? ቂሳሪያ። ቂሳሪያ በክርስቶስ ዘመን በእስራኤል ሀገር ሮማውያን የሀገር አስተዳዳሪ ዋና መቀመጫ ነበረ። ኢየሩሳሌምን የሚገዙ ይሁዳን የሚገዙ አገረ ገዢዎቹ የሚኖሩበት ፓላስ የሚኖረው ቂሳሪያ ውስጥ ነበረ። ፓላሳቸው መኖሪያቸው ግን እነሱ የሚያስተዳድሩት ይሁዳን ነበረ እና ቂሳሪያ ማለት የነዚህ የሮማ ልዑካን ማለት ሮማውያን ቄሳር ሮም ውስጥ ተቀምጦ ዓለምን ይገዛ ነበር ኢምፓየር ሆኖ። ስለዚህ ኢምፓየር ሆኖ ሲገዛ በይሁዳ የሾመው አለ። ቂሳሪያ አብዛኛውን ጊዜ የሀገር አስተዳዳሪዎች እዛ የሚኖሩባት ነው። ወንጌላዊ ፊልጶስ ለኢትዮጵያው ጀንደረባ ሐዋርያት ሥራ ምዕራፍ 8 ላይ ወንጌል ሰብኮ ከዛ ሄዶ የኖረበት ሀገር ቂሳሪያ ነው። ሌላው ቆርኔሌዎስ ጴጥሮስ ተልኮ ሄደው ለቆርኔሌዎስ ወንጌል የሰበከው ቂሳሪያ ውስጥ ነው። የቆርኔሌዎስ አገር ነው፣ መኖሪያ ነው። እዛ ነው ፍርድ ቤቱ የነበረው፣ ይሁዳ ውስጥ አይደለም። ኦኬ፣ ስምንተኛው ጳውሎስ ለምን ያህል ጊዜ በቂሳሪያ እስር ቤት ታሰረ? ለ2 ዓመት። ላንብብላችሁ ሐዋርያት ሥራ ምዕራፍ 24-27 ላይ 2 ዓመት ከሞላ በኋላ ጶርቆሪዮስ ፊልጦስ በፊልኪስ ፈንታ ተተካ ይላል። ፊልኪስም አይሁድን ደስ ያሰኝ ዘንድ ወዶ ጳውሎስን እንደታሰረ ተወው ይላል። ፊልኪስ አስተዳደር በሚገዛበት ለ2 ዓመት ያህል በዛ ታስሮ ነበረ። ማን? ጳውሎስ። ፊልኪስ ስልጣኑን ለቆ በሱ ፋንታ ደግሞ ፊልጦስ ሲተካ ለ2 ዓመት እዛው እንደታሰረ ጳውሎስን ትቶት ለሌላ ሀገረ ገዥ ትቶት ሄደ። ኦኬ፣ መቼም ኮርትሩም ስትቀርቡ በጠበቃም ብትሞገቱ አንዳንድ ኢንጀስቲስ የሆነ ነገር ሲደረግ ይግባኝ ይባላል አይደለ? ጳውሎስ ይግባኝ ብሏል። በዚህ ቦታ የት ነው ይግባኝ ያለው ጳውሎስ? ሃየር ኮርቱ ወይም ደግሞ ከፍተኛው ፍርድ ቤት የት ነውና ነው ይግባኝ ያለው? ሐዋርያት ሥራ ምዕራፍ 25 ከቁጥር 9 ጀምሬ ያነበዋለሁ። ፊልጦስ ግን አይሁድን ደስ ያሰኝ ዘንድ ወዶ ጳውሎስን ወደ ኢየሩሳሌም ወጥተህ ስለዚህ ነገር እዚያው በፊቴ ትፋረድ ዘንድ ትወዳለህን ብሎ መለሰለት። ፊልኪስ ስልጣኑን ለቀቀ። አሁን ፊልጦስ መግዛት ጀመረ። ፊልጦስን ምን አሉት እነዚህ አይሁዶች? ጳውሎስ ኢየሩሳሌም መጥቶ ፍርድ ቤት ይቅረብና እዛ ቂሳሪያ ሳይሆን እዚህ ቅረብና ይሟገተናል። አያችሁ፣ በመንገድ ላይ አልብተው ሊገሉት ስለፈለጉ እንጂ ለፍርድ ቤት አይደለም። ትፋረዳለህ ያለው ፊልጦስ እፋረድበት ዘንድ የሚገባኝ በቄሳር ፍርድ ወንበር ፊት ቆሜያለሁ። አንተው ደግሞ ፈጽመ እንደምታውቀው አይሁድንም ምንም አልበደልኩም። እንግዲህ በድዬ ወይም ሞት የሚገባውን ነገር አድርጌ እንደሆነ ከሞት ልዳን አልልም። እነዚህ የሚከሱኝ ክስ ከንቱ እንደሆነ ግን ለነርሱ አሳልፎ ይሰጠኝ ዘንድ ማንም አይችልም። ለምንድን ነው ጳውሎስ የሚለው? ሮማዊ ዜግነት ስላለው። የሮማዊ ዜግነት ያለውን ሰው ኢንጀስቲስ በሆነ ሁኔታ መፍረድ አይቻልም። እነዚህ ሰዎች ምንም የሮማ አገልጋዮች ቢሆኑ ጳውሎስ ግን ዜግነት ስላለው እኔ ማንም ለነዚህ ሰው አሳልፎ አይሰጠኝም አለና ከዛ በመቀጠል እንደዚህ አለ፣ ማንም አይችልም፣ ወደ ቄሳር ይግባኝ ብያለሁ። አያችሁ፣ ጳውሎስ ወደ ቄሳር ይግባኝ አለ ማለት ሮም ውስጥ ሄጄ እፋረዳለሁ፣ ማንም ሰው እኔን እዚህ እስር ቤት ውስጥ አይጥለኝም ማለት። በዚያ ጊዜ ፊልጦስ አማካሪዎቹ ጋር ተማክሮ ወደ ቄሳር ይግባኝ ብለሃል፣ ወደ ቄሳር ትሄዳለህ ብሎ መለሰለት። ወደ ቄሳር ይግባኝ ስላለ ወደ ቄሳር ሊሄድ ተወሰነ። ምዕራፍ 26 ጀምራችሁ 27 እና 28 ብታዩት የሮም ጉዞን ነው የምናየው። ሮም ላይ ጳውሎስ እንዴት
ለፍርድ እንደሄደ አስሮ በሰንሰለት እንደሄደ እናያለን። እሱን ወደፊት እናያለን። ኤኒዌይ ጳውሎስ ይግባኝ ብሎ እንዳለ ነው። ጳውሎስ በእነዚህ በሶስቱ ዳኛዎች ፊት ቀርቦ የተናገረውን መልእክቶች ዛሬ አልናገርበትም። ኔክስት ወቅት በሚቀጥሉ ሳምንታት እናገራለሁ። ዛሬ ግን ዋና ልናገር የምፈልገው ነገር የጳውሎስ ከሳሾች ወንጀል የሌለበትን ሰው ለምን ከሰሱት የሚል ነው ዋናው ፖይንት። በዚህ ላይ 10 ፖይንት ነው የምናገረው። የጳውሎስ ከሳሾች ወንጀል የሌለበትን ሰው ለምን ከሰሱት? ጳውሎስ እንግዲህ ታየ፣ ምንም ወንጀል የሰራ የለም፣ ምንም የፖለቲካ ኬዝም የለው። ለምን ከሰሱት? ሐዋርያት ሥራ ምዕራፍ 26 ከ31 እስከ 32 ወንጀል እንደሌለበት ኮንፈርም የሚያደርግልን ጥቅስ ነው። ፈቀቅ ብለው እርስ በርሳቸው ይህ ሰው እንኳን ለሞት ለእስራት የሚገባ ምንም ነገር አላደረገም ብለው ተነጋገሩ። አግሪጳም ፊልጦስን ይህ ሰው እኮ ወደ ቄሳር ይግባኝ ባይል ይፈታ ዘንድ ይቻል ነበር አለ። ይህ ሰው እኮ ወንጀል አልሰራም፣ እንኳን አይደለም ሊገደል ይቅርና ጳውሎስ ሊታሰርም አይገባውም። ለምን? ምንም ወንጀል የለበትም ማለት። ዳኞቹ እንግዲህ ፊልኪስን መረመረው፣ ፊልጦስን መረመረው፣ አግሪጳን መረመረው። በእነዚህ 3 አገረ ገዢ ስር አለፈ። ግን ሲታይ አንድም ፖለቲካ ኬዝ የለውም። አንድም የሮማን ቄሳር የሚቃወምበት ነገር የለም። አንድም በደል አልተገኘበትም። የሚገርማችሁ ግን እንኳን ሊፈረድበት ሞት ቀርቶ ሊታሰር አይገባውም። እሱ ግን ይግባኝ ስላለ መብቱ መከበር ስላለበት ሮም ሄዶ ኬዙ መታየት አለበት። ስለዚህ ለቄሳር ይግባኝ ብሏል እና ስለዚህ ወደ ከፍተኛ ፍርድ ቤት ተላልፏል እና ነገሩ እኛ መወሰን አንችልም። እሱ ይግባኝ ብሏል እንጂ መፈታት ነበረበት። ታዲያ ምንም ወንጀል ከሌለበት በእነዚህ ዳኞች ውስጥ አልፎ ለምንድነው ጳውሎስን እነዚህ የሃይማኖት መሪዎች የከሰሱት? እነዚህ 10 ፖይንቶች አሳይቻችሁ እጨርሳለሁ። አንደኛ ያለ እውቀት የሚቀኑ ስለሆኑ እነዚህ የአይሁድ መሪዎች ወይም ደግሞ ሐናንያን በሉ እነዚህ ደግሞ ኤልደርስ የተባሉ ሽማግሌዎቹ ለምንድነው ጳውሎስን የከሰሱት ቢባል ቅናት አላቸው ስለ እግዚአብሔር፣ ግን እውቀት የሌለው ቅናት። ሮሜ 10:1-2 ወንድሞች ሆይ የልቤ በጎ ፈቃድ ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ እመሰክርላቸዋለሁ አለ ጳውሎስ። እነዚህ ሰዎች እኮ ይቀናሉ፣ ለእግዚአብሔር ቅናት አላቸው፣ ፓሽን አላቸው። ነገር ግን እውቀት የሌለው ቅናት። ለዚህ ነው ሰው የሚገሉት፣ ለዚህ ነው ሰው የሚያሳድዱት፣ ለዚህ ነው ሰው የሚያስሩት። ለምን? እውቀት የለውም ቅናታቸው። ኢግኖራንት ናቸው ማለት ነው። ወገኖች እውቀት ከሌለው ቅናት እግዚአብሔር ይጠብቃል። ፓሽንም ቢኖር በእውቀት መሆን አለበት። እንደ እግዚአብሔር ቃል የምንቀና፣ የምንጸልይ፣ የምናስተምር፣ የምናገለግል እንደው ለእግዚአብሔር ነው ተቆርቆርኩ ብትሉ እንኳን እንደ እግዚአብሔር ቃል መሆን አለበት። ከእግዚአብሔር ቃል ውጭ በራሳችሁ ኢሞሽን ከሆነ ኮንሲኩዌንስ አለው፣ ኔጌቲቭ ኮንሲኩዌንስ። አንደኛ በሰዎች ላይ ጉዳት ታመጣላችሁ፣ ሁለተኛ በራሳችንም ላይ ነው። ቢላን ተመልከቱት፣ ጥቅም አለ የለው? እሳት ተመልከቱት፣ ጥቅም አለ የለው? እስቲ አላግባብ ተጠቀሙበት። እሳትም ማጥፊ ነው፣ ቢላ ማጥፊ ነው። ስለዚህ በአግባብ ቅናታችን ለእግዚአብሔር መሆን አለበት እና አንዱ እነዚህን ሃይማኖተኞች እንዲቀሩ ያደረጋቸው፣ እንዲቆጡ ያደረጋቸው ምንድን ነው ቢባል እውቀት የሌለው ቅናት። ሁለተኛው ፖይንት ለምንድን ነው እነዚህ የሃይማኖት መሪዎች ጳውሎስን ወንጀል የሌለውን ሰው የከሰሱት ቢባል ጸረ ክርስቶስ ናቸው ወይም አንታይ ክራይስት ወይም ጸረ ስላሴ ናቸው። እንዴ
እንዴት ጸረ ሥላሴ? አዎ አይሁዶች አዎ እንዴት የኢየሱስን አምላክነት አይቀበሉም? ስለ መንፈስ ቅዱስ ፈሪሳውያን ያምናሉ፣ ትንሣኤ ሙታን ያምናሉ፣ እግዚአብሔር አብን ያምናሉ፣ ግን ኢየሱስን አምላክ አይደለም ይላሉ። አምላክ አይደለም ካሉ ሥላሴን አያምኑም ማለት ነው። ጸረ ክርስቶሶች ናቸው። ዮሐንስ ወንጌል 10:30 እስከ 31 እንዲህ ይላል፣ እኔና አብ አንድ ነን አለ ኢየሱስ ክርስቶስ። እኔም አብም አንድ ነን፣ እኩል ነን ማለት ነው። አይሁድን ሊወግሩት ደግሞ ድንጋይ ያነሱ ይላል። ኢየሱስም ከአባቴ ብዙ መልካም ሥራ አሳየዋችሁ፣ ከእነርሱ ስለማናቸው ሥራ ትወግሩኛላችሁ ብሎ መለሰላቸው። አይሁድም ስለ መልካም ሥራ አንወግርህም፣ ስለ ስድብ አንተ ሰው ሆነ ስትሆን ራስን አምላክ ስለማድረግህ ነው እንጂ ብለው መለሱለት። ስለዚህ ኢየሱስ ክርስቶስ አምላክ አይደለም ብለው የሚያምኑ ናቸው። አይገርማችሁም? የኢየሱስን ዲቪኒቲ አንድ ሰው ካላመነ አንደኛ ጸረ ክርስቶስ ነው፣ ሁለተኛ ጸረ ሥላሴ። ሥላሴ ማለት እግዚአብሔር አብ፣ ጋድ ዘ ፋዘር፣ ጋድ ዘ ሰን፣ እንደገና ጋድ ዘ ሆሊ ጎስት፣ ሁሉም እግዚአብሔር አንድም ሶስትም እንደሆነ የሚያምን ነው። እነዚህ ግን አያምኑ፣ አይሁዶች አያምኑ። ስለዚህ ጸረ ክርስቶሶች ስለሆኑ ናቸው የተቃወሙ። ለምን? ኢየሱስን በአምላክነቱ አይቀበሉትም በፍጹም። እስቲል አይሁዶች ጋር ሄዳችሁ ብትመለከቱ እስቲል መሲህ ይጠብቃሉ። ታውቃላችሁ ክርስቶስ እኛ ሰከንድ ካሚንግ ኦፍ ክራይስትን ነው የምንጠብቀው፣ እነሱ ግን ዘ ፈርስት ካሚንግ ኦፍ ክራይስት ገና ይመጣል ብለው ነው የሚጠብቁት። ስለዚህ ነው ስለሚጠብቁም አንታይ ክራይስት ወደፊት መጥቶ የሚያስታቸው። አያችሁ እኔ ነኝ ክርስቶስ ብሎ ያስታቸዋል። ስለዚህ እስቲል ኢየሱስ ክርስቶስ ይመጣል መሲህ ብለው ይጠብቃሉ። እኛ ግን the second coming of Christ ነው የምንጠብቀው። ለምንድን ነው ጳውሎስ ንጹህ ሰው ሆኖ ሳለ የሚከሱት ብንል በእግዚአብሔር የተሻረን አገልግሎት ናፋቂዎች ናቸው። እግዚአብሔር የሻረውን አገልግሎት ይቀጥል የሚሉ ናቸው። ምን ማለት ነው? እንመልከተው እስኪ። ሁለተኛ ቆሮንቶስ 3:7 እስከ 9 ዳሩ ግን የእስራኤል ልጆች ስለዚህ ሥራ የተሻረው ስለፊቱ ክብር የሙሴ ፊት ትኩር ብለው መመልከት እስኪሳናቸው ድረስ ያለ ፊደል በድንጋይ ላይ የተቀረጸ የሞት አገልግሎት በክብር ከሆነ የመንፈስ አገልግሎት እንዴት ይልቅ በክብር አይሆንም? የኩነኔ አገልግሎት ክብር ከሆነ ይልቅ የጽድቅ አገልግሎት በክብር አብዝቶ ይበልጣል ይላል። ዳሩ ግን የእስራኤል ልጆች ስለዚህ ስለተሻረው ይላል። ስለተሻረው ምንድን ነው የተሻረው? የሙሴ አገልግሎት የፊደል አገልግሎት ነው። ፊደል ደግሞ ይገላል። አንዲት ሴት ስታመነዝር ብትገኝ በድንጋይ ትወገር ነው የሚለው የሙሴ አገልግሎት። ጥርስ በጥርስ ይተካ፣ ጥርስን የሰበረ ጥርሱ ይሰበር፣ ዓይን ያጠፋ ዓይኑ ይጥፋ፣ እጅ የቆረጠ እጁ ይቆረጥ፣ እግር የሰበረ እግሩ ይሰበር የፊደል አገልግሎት ነው። እሱ እንኳን ይላል ሙሴ ያንን ሕግ ተቀብሎ ከተራራ ሲያወርድ ፊቱ ያበራ ነበር። እንዴት ያ የክብር አገልግሎት ከሆነ አሁንማ የመንፈስ አገልግሎት እንዴት ይበልጥ? የበደሉንን ይቅር የሚል ያመነዘሩትን ሰዎች ይቅር የሚል ገዳዮችን አጥፊዎችን የሚያደርጉትን አቁም ይቅር የሚል እንዴት እሱ አይበልጥም? እሱ እኮ ይበልጣል ነው። ያ እኮ ተሽሯል የሙሴ አገልግሎት እያላቸው ነው። እነሱ ግን ኖ ኖ ኖ ኖ የሙሴ አገልግሎት ይሻላል የኢየሱስ አይደል። አሁንም አመንዝራ ሰው ስናገኝ እንግደል ነው የሚሉት እነሱ። መግደል ነው የሚቀናቸው። አያችሁ እንኳንም በሕግ ዘመን አልተወለደች። በእውነት ይሄማ ክፉና አመንዝራ ትውልድ ይሄ ፖርኖግራፊ ምናምን በበዛበት ዓለም ላይ ስንቱ በድንጋይ ተወግሮ ያልቅ ነበር። ሁለተኛ ቆሮንቶስ 3:14 ላይ ነገር ግን ሐሳባቸው ደነዘዘ። የማን? የአይሁዶች። ምን ሆኖ? ብሉይ ኪዳን ሲነበብ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራልና በክርስቶስ ብቻ የተሻረ ነው ይላል። ብሉይ ኪዳንን ነው የሚያነቡት።
ሲያነቡ ኢየሱስ በቀራንዮ መስቀል ላይ ሲሞት ተፈጸመ ሲል የቤተ መቅደሱ መጋረጃ ተቀዶ ነበር። ለነሱ ግን አሁንም ይጋርዳቸዋል። ለምን? እስቲ ከመጋረጃው ጀርባ ናቸው። እኛ ግን በመረቀልን በክርስቶስ ደም ወደ ቅዱሰ ቅዱሳን መግባት አክሰስ አለ። ለእኛ ተቀዷል መጋረጃው። ለነሱ ግን ስቲል ቢዮንድ ካርተን ወይም መጋረጃው ጀርባ ናቸው። ለምን? ሕግ ነው የሚፈልጉት። ይሄ ናፋቂ ናቸው። አሁንም ይሄ ይቀጥል የሚሉ ናቸው። በአዲስ ኪዳን ዘመን ኢየሱስ ክርስቶስ አዲስ ኪዳን ዓመተ ምሕረት ላይ ነው። እነሱ ግን ዓመተ ዓለም ላይ ናቸው ያሉት። ቢፎር ክራይስት ውስጥ ናቸው ያሉት። ስለዚህ ይሄን ናፋቂዎች ስለሆኑ የወንጌል ሰባኪዎችን ወይም ደግሞ የአዲስ ኪዳን አገልጋዮችን መግደል፣ ማሰር፣ ማስወገድ ነው የሚሆኑት። ዕብራውያን 7:11-16 ፍጹምነት የተገኘው ሕጉ ለሕዝቡ የተሰጠው በሌዊ ክህነት መሰረት ቢሆን ኖሮ እንደ አሮን ሳይሆን እንደ መልከጼዴቅ ሹም ያለው ሌላ ካህን መምጣቱ ለምን አስፈለገ? የክህነት ለውጥ ካህኑ ደግሞ ለውጥ ካለ ሕጉ ሊለወጥ ግድ ነውና፣ ይህ ሁሉ የተነገረለት እርሱ ከሌላ ነገድ ነው። ከዚህም ነገድ በመሰዊያ ያገለገለ ማንም የለም ይላል። በአጭሩ ሐሳቡን ላስረዳችሁ። ሌዋውያን ብቻ ነበሩ በብሉይ ኪዳን ካህን መሆን የሚችሉት። ከእስራኤል 12 ነገዶች አንዱ ነገድ እሱም ሌዋዊ ነው። እሱ አገልግሎት ፍጹምነት ያገኘው ቢሆን ኖሮ ለምን እንደ መልከጼዴቅ ያለ ሌላ ካህን ለምን አስፈለገ? እነሱ እኮ ከሌዊ ዘር ነው የመጡት። የኢየሱስ ክህነት ደግሞ ከይሁዳ ዘር ነው። አይገናኝም። ከይሁዳ ደግሞ ዘር ሙሴ በሕግ ውስጥ የትም ቦታ ካህን ይነሳል አላለም። ስለዚህ ኢየሱስ ለምንድን ነው ከይሁዳ ዘር የመጣው? ይሁዳ የንግስና ፋሚሊ ስላለው ዳዊት ከይሁዳ ዘር ነው የመጣው አይደል እንዴ? ንጉስም ነው። መልከጼዴቅ ማለት ንጉስም ካህንም ማለት ነው። ኢየሱስ ንጉስም ካህንም ስለሆነ ነው። ኢየሱስ ክርስቶስ እኛን ደሊቨር ካደረገ በኋላ በእኛ ላይ እኮ ይነግሳል አይደል እንዴ? ጌታ ብለን ነው የምንቀበለው አይደል እንዴ? እና ስለዚህ ኢየሱስ ንጉሳችንም ነው ሊቀ ካህናችንም ነው ማለት ነው በአዲስ ኪዳን። ነገር ግን የአዲስ ኪዳን የብሉይ ኪዳን ንጉሱ ለብቻ ነው፣ ካህኑ ለብቻ ነው። አሮን ሊቀ ካህን ቢሆን ንጉሱ ደግሞ ሌላ። በአዲስ ኪዳን ግን እንደሱ አይደለም። ንጉሱም ካህኑም አንድ ነው። የነገስታት ንጉስ የጌቶች ጌታ የናዝሬቱ ኢየሱስ ብቻ ነው። ስለዚህ እኛን ከኃጢአት ባርነት ነፃ ካወጣ በኋላ እኛው ላይ የሚነግሰው እሱ ነው። ድሮ ኃጢአት የነገሰብን ሰይጣን የነገሰብንን ደሊቨር ካደረገ በኋላ እሱ ራሱ እኛ ላይ ይነግስብናል። ስለዚህ ይሄን ክህነት አይፈልጉት። የሙሴ የአሮን ኧረ ተው ይላቸዋል ዕብራውያን ጸሐፊ። ኢየሱስ እኮ ከሙሴ ይበልጣል፣ ከአሮን ይበልጣል፣ ከመላእክት እኮ ይበልጣል ይላቸዋል። ኖ ኖ ኖ ኖ ሙሴ ለኛ ይበልጣል ይላል። ይሄ ናፋቂዎች ናቸው። ለዚህ ነው ብሉይ ኪዳንን እንዲነካባቸው ያወጡ። ዛሬም እኮ አሉ በዘመናችን ብሉይንም አዲስ ኪዳኑንም ደበላልቀው የሚያመልኩ በሀገራችንም አሉ እኮ አይደለ እንዴ? አሁንም እኮ ታቦት አለ አይደለ እንዴ? የታቦት አገልግሎት እኮ ተሽሮ፣ እነዚህ ሰዎች ግን ይቀጥል የሚሉ ናቸው። ሌላ አራተኛው ፖይንት እርግማንን በራሳቸው ላይ ጠሪዎች ስለሆኑ ነው። እነዚህ ሰዎች ከርስን በራሳቸው ላይ ጠሪዎች ስለሆኑ ነው ጳውሎስን የሚሞግቱት። ጳውሎስ የምስራች ወንጌል ነው ይዞላቸው የመጣው። ጳውሎስ ከእግዚአብሔር ጋር ታረቁ ነው ያላቸው። ጳውሎስ የፈውስ አገልግሎት ነበረ ይዞላቸው ከእግዚአብሔር ዘንድ ተልኮ የመጣው። ጳውሎስን የሚቀበል ጌታ ኢየሱስን ይቀበላል፣ ጌታ ኢየሱስን የሚቀበል አብን ይቀበላል። እነሱ ግን እርግማንን የሚሹ ናቸው። እንዴት? አንደኛ ቆሮንቶስ 16:22 ላይ ጌታ ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን ይላል። ጌታ ኢየሱስን የሚጠላ ሁሉ እርጉም ይሁን ይላል የእግዚአብሔር ቃል። እነዚህ ሰዎች ጌታን ጠሉ ማለት እርግማን በላያቸው ላይ ያወጁ። ዛሬም አሉ እኮ የኢየሱስ ስም ሲጠራ የሚያንገሸግሻቸውም አሉ፣
ለምን ተጠራም የሚሉ አሉ። ዛራቸው የሚነሳባቸው ማለት የብዙ ሰዎች ስም ይጠራሉ። ቅዱሳን በሉ መልአክም በሉ፣ ግን ኢየሱስ ሲባል እንደሆነ ነገር ያደርጋቸዋል። ለምን? የጌታን ስም ወይም ጌታን የሚጠላ የተረገመ ይሁን ይላል። ወገኖቼ እኛ እኮ በእግዚአብሔር ተመርጠን እግዚአብሔር ረድቶን በጸጋው አድኖን እንጂ እኛም እኮ ዋን ኦፍ ዘም ከነሱ እንዳንዱ ነበርን አይደል እንዴ? ሌላው እርግማን ጠሪዎች ናቸው ማለት ማቴዎስ 27:25 ላይ እንዲላል ሕዝቡ ሁሉ መልሰው ደሙ በእኛና በልጆቻችን ላይ ይሁን አሉ። በዚህ ጊዜ በርባንን ፈታላቸው፣ ኢየሱስን ግን ገርፎ ሊሰጥ አሳልፎ ሰጠ። አያችሁ፣ እርግማን በራሳቸው ላይ ይሄን ሰው ከምትፈታው ደሙ በእኛና በልጆቻችን ይሆናል። አይገርማችሁም? እርግማን በራሳቸው ላይ ሲጠሩ ሆነባቸው እኮ አይሁዶች ሮማውያኖች በ70 ዓመተ ምህረት መጥተው እንዳለ ነው ያጠፏቸው። እስካሁን ቤተ መቅደሳቸው አልተሰራም። ኢየሱስ ካረገ በ70ኛው ዓመት ሮማውያኖች መጥተው አጠፉባቸው። ጌታም ትንቢት ተናግሯል። ማቴዎስ 24 ላይ ድንጋይ በድንጋይ ላይ ይሆናል ብሏቸው ነበር፣ ሆነላቸው። የሚገርማችሁ ደግሞ ሂትለር ተነሳ። ሂትለር ተነስቶ ደግሞ የኦሽዊት ሚስጥር የሚል መጽሐፍን አንብባችሁ ከሆነ አላውቅም 6 ሚሊዮን አይሁድ በጋዝ እያቃጠለ በተለያየ ስቃይ እያሰቃየ አጠፋቸው። ለምን? ደሙ በእኛና በልጆቻችን ይሁን፣ ኢየሱስን ስቀል። እርግማን በራሳቸው። እነዚህ ሰዎች ወንጌል የሚሰብካቸው ነው፣ የምስራች የሚነግራቸው ነው። ኢየሱስ ሰላም ሊሰጣቸው፣ ሕይወት ሊሰጣቸው፣ ረፍት ሊሰጣቸው ነበር የመጣው። አሳልፎ ለኢየሩሳሌም አለቀሰላት። አንድ ጊዜ ሆሳዕና እየተባለ በአህያ ውርንጭላ ሲሄዱ እሱ ያለቅስላት ነበር። ለምን? ኢየሩሳሌም ነገድ እንዴት ዲስትራክት እንደምትሆን እያየ ዶሮ ጫጩቶቿን እንደምትሰበስብ ልሰበስባችሁ መጣሁ፣ እናንተ ግን እምቢ አላችሁ። ቤታችሁ የተፈታ ይሆናል አላቸው። የተፈቱ ሆኑ። በዓለም ላይ ተበትነው በ1948 ነው አይሁዶች መሰብሰብ የጀመሩት አይደለ? በዓለም ላይ ተበትነው እስራኤል የምትባል ገጿ ጠፍቶ ነበር። ለምን? በእኛ ላይ ደሙ ይሁን ብለው እርግማንም በራሳቸው ላይ ክርስቶስን እኮ ቢቀበሉ ዶሮ ጫጩቶቿን እንደምትሰበስብ ሊሰበስባቸው ነበር የመጡት። ግን አለ ጌታ ኢየሱስ ሳያዩኝ የሚያምኑ ብፁዓን ናቸው አለ። ብዙ አሕዛቦች ዳኑ፣ በእነሱ ላይ ድንዛዜ ሆነ። አምስተኛው እውርን የሚመሩ እውር መሪዎች ስለሆኑ ነው። ታውቃላችሁ ለምንድን ነው ጳውሎስን ሊቀ ካህን ሆኖ የሃይማኖት ኤልደርስ እነዚህ ናቸው ሽማግሌዎች ሆነው ጳውሎስን የሚሞግቱት? እውር ናቸው፣ ግን የእውር መሪዎች ናቸው። የሚመሩትም ሕዝብ እውር፣ እነሱም እውሮች ናቸው። ማቴዎስ 15:14 ላይ ተዋቸው አለ ጌታ ኢየሱስ። እውሮችን የሚመሩ እውሮች ናቸው። እውርም ቢመራው ሁለቱም ወደ ጉድጓድ ይወድቃሉ። ዛሬም እኮ ብዙ የእውር መሪ የሃይማኖት መሪዎች አሉ፣ ራሳቸው እውሮች ናቸው። ህዝቡን ደግሞ ወደ ገደል ይዘው የሚገቡ አሉ እኮ። በሀገራችንም አሉ፣ በዚህም ሀገር አሉ። እነዚህ የሪሊጅን ሊደርስ ይባላሉ። ራሳቸው የትን ብትጠይቋቸው ከሞት በኋላ ወዴት ነው የምትሄዱት ብትሏቸው አያውቁም። ራሳቸው ጨለማ ውስጥ ነው ያሉት። የሚመሯቸውንም ህዝብ በጨለማ ነው። እውርም ቢመራው ታይቶ ገደል እንዳለ ኢየሱስ እነዚህ ሰዎች እነ ጳውሎስ እኮ ኢየሱስ በደማስቆ መንገድ ላይ አይኖቻቸውን ከፍቶላቸው የልቦናቸው አይን በርተው ነው እኮ ኑ ወደ ብርሃን የሚሉት አይደል እንዴ? ጳውሎስም እኮ አንድ ወቅት የዕውሮች መሪ ነበር። የዕውር መሪ ሲሆን ስንቶቹን ይገድል ያስር የነበረ ሰው ነው። ግን አይኑን ጌታ በደማስቆ መንገድ ላይ ተገልጦ አይኑን ከፈተለት። በመጀመሪያ ታውቃላችሁ ህዝብን ከመምራት ህዝብን ከማስተዳደር ወይም ደግሞ ሰዎችን ከማገልገል በፊት አይናችን ሊበራ ሊከፈት ይገባዋል። አሜን። ስድስተኛ እነዚህ ሰዎች ለምንድን ነው ጳውሎስን የሚሞግቱት? ለምንድን ነው ቢባል እነሱ በሽታ ሆነብን ነው የሚሉት። እነሱ መናፍቅ ነው የሚሉት አይደለ እንደ ጳውሎስን።
እነሱ ቤተ መቅደስ አረከሰ ነው የሚሉት። አይደለም። እነሱ የሚሉት ትክክለኛ ማንነታቸው ነው በእግዚአብሔር ቃል የምናየው። ቄሳር ይግዛን ኢየሱስ ከሚገዛን የሚሉ ናቸው። ቄሳር የኛ ገዢ፣ የኛ ንጉስ፣ የነገስታት ንጉሳችን ቄሳር ነው ክርስቶስ አይደለም የሚሉ ናቸው። ዮሐንስ ወንጌል ምዕራፍ 19 ከ14 እስከ 15 እንደዚህ ይላል። ለፋሲካ የማዘጋጀት ቀን ነበረ። 6 ሰዓት የሚያህል ነበረ። አይሁድ ነው ንጉሳችሁ አላቸው። ማን? ጲላጦስ። እነርሱ ግን አስወግደው ስቀለው እያሉ ጮሁ። ጲላጦስም ንጉሳችሁን ልስቀለው ብሎ ጠየቃቸው። የካህናት አለቆች እነ ቀያፋ ማለት ነው ምን አሉ? ከቄሳር በቀር ሌላ ንጉስ የለንም ብለው መለሱ። አያችሁ፣ እግዚአብሔር ግን የላከልን ንጉስ ማንን ነበር? የናዝሬቱ ኢየሱስን። እኛ ከቄሳር በቀር ንጉስ የለንም። እነሆ ንጉሳችሁ እኮ ያለው እሱ የሮማዊን የቄሳርን ሪፕሬዘንት የሚያደርግ ነው። ጲላጦስ በይሁዳ ላይ ገዢ ሆኖ ግን የአይሁድ ንጉሳችሁ ይኸውና አላቸው። በመጽሐፍ ቅዱስ እኮ በኢሳይያስ ላይ እኮ ያነቡታል። ትንቢት እኮ አላቸው ንጉሳቸው ማን እንደሆነ። ኢሳይያስ 9:6-7 ላይ በመጽሐፍ ቅዱስ በየምኩራባቸው በየዕለቱ ሰንበት ቅዳሜ የሚያነቡት ቃል ነው እኮ። እነሆ ንጉሳቸው የሚላቸው ምን ይላል? ኢሳይያስ 9:6-7 ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል። ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድ በጽድቅ ያጸናው ይደግፈው ዘንድ በዳዊት ዙፋን እና በመንግስቱ ላይ አለቅነቱ ይበዛል። ለሰላሙ ፍጻሜ የለውም። የእግዚአብሔር ቅናት ይህን ያደርጋል ተብሎ ስለማን ነው የተነገረው? ስለ ኢየሱስ ነው። ይህንን ቃል እኮ ኤቭሪ ሰንደይ ሳተርዴይ እኮ ያነበንቡታል። እነሆ ንጉሳችሁ ሲለው ይሄ የሰላም ንጉስ፣ መንግስቱ አለቅነቱ ይበዛል፣ ለሰላሙ ፍጻሜ የለም፣ ሰላም የሚሰጣችሁ የሰላም አለቃ ይኸውላችሁ ንጉሳችሁ ልፍታውን አላቸው። ኖ ማን ነው ንጉሳችሁ? እኛ ከቄሳር በቀር ንጉስ የለንም። የቄሳርን አገዛዝ ላሳያችሁ። ዳንኤል ምዕራፍ 7 ከ3-7 ዳንኤል ምዕራፍ 7 ላይ 4 ታላላቅ አውሬ ከባህር ወጡ፣ እያንዳንዲቱም ልዩ ነበረች ይላል። ዳንኤል በራእይ የተመለከተው ነው። በመጀመሪያይቱ አንበሳ ትመስል ነበር፣ የንስር ክንፍ ነበራት፣ ክንፎቿም ከእርሷ ጋር እስኪነቀሉ ድረስ አይ ነበረ። ከምድርም ከፍ ተደረገች፣ እንደ ሰው በሁለት እግሯ እንድትቆም ተደረገ፣ የሰውም ልብ ተሰጣት ይላል። ይሄ የባቢሎን ንጉስ ነው። በዓለም ላይ ኢምፓየር ሆኖ የመጀመሪያው ዓለምን የገዛ በአንበሳ የተመሰለው በዳንኤል ምዕራፍ 2 ላይ ደግሞ በወርቅ ተመስሎ ነው። ለምንድን ነው ለናቡከደነጾር በወርቅ በብር በነሐስ አሳየው? ለዳንኤል ግን በአውሬዎች ነው ያሳየው። ለምንድን ነው? ዳንኤል የሚያየው በእግዚአብሔር ፐርስፔክቲቭ ነው፣ እግዚአብሔር በማይበት መነጽር ነው። ምክንያቱም እነዚህ ኢምፓየር ሆነው ሲገዙ ብዙ ሰዎችን አርደው ገለው ጨርሰው ነው። ስለዚህ እንደ አውሬ ነው የሚያያቸው። ግን ለናቡከደነጾር በወርቅ ተመስሎ ነው የታየው የባቢሎን መንግስት። ሁለተኛው ቁጥር 5 ላይ እነሆ ሁለተኛይቱ ድብ የምትመስል ሌላ አውሬ ነበረች፣ በአንድ ወገን ቆመች፣ 3 የጎድን አጥንቶች በአፏ ውስጥ በጥርሷ መካከል ነበሩ። እንደዚህም ተነስተሽ እጅግ ስጋ ቢ ተባለላት። ይሄ ደግሞ የሜዶንና የፋርስ መንግስት ነው። ሁለተኛው ኢምፓየር በዓለም ላይ የገዛው የሜዶንና የፋርስ በድብ ነው የሚመሰለው። ድብ አስፈሪ ነው፣ አንበሳም አስፈሪ ነው፣ የአውሬዎች ንጉስ ነው። እነዚህ ሰዎች ዓለምን ሲገዙ አርገው ገለው ጨፍጭፈው ነው። ስለዚህ በአውሬ ነው የሚመሰለው። ሌላው ሶስተኛው ከዛም በኋላ ነብር የምትመስል
በጀርባዋ ላይ 4 የወፍ ክንፎች የነበሯት ሌላ አውሬ አየሁ። ለአውሬውም 4 ራሶች ነበሯት፣ ግዛትም ተሰጣት። ይሄ አሌክሳንደር ዘ ግሬት በዓለም ላይ ሲገዛ ነው። ይሄ 4ቱ ክንፎችና 4 ራስ የሚለው እሱ ከሞተ በኋላ 4 ጄኔራሎች ናቸው በዓለም ላይ የገዙት እና የአሌክሳንደር ዘ ግሬት በዓለም ላይ እንዴት አድርጎ ብዙዎቹን ጨፍጭፎ እንደገዛ የሚያሳይ የሮማን አገዛዝ ላሳያችሁ። ቄሳር ይግዛን ያሉት ምን እንደሚመስል ቁጥር 7 ላይ ከዛም በኋላ በሌሊት ራእይ አየሁ፣ እነሆ የምታስፈራ የምታስደነግጥ እጅግም የበረታች ታላቅ የብረት ጥርሶች የነበሯት 4ተኛይቱ አውሬ ነበረች። ትበላና ታደቅ ነበረ፣ የቀረውንም በእግሯ ትረግጠው ነበረ። ከሷም በፊት ከነበሩ አውሬ ሁሉ የተለየች ነበረች፣ 10 ቀንዶች ነበሯት ይላል። ሮም ኢምፓየር ዓለምን እንደዚህ አድርጎ ነበረ የሚገዛው። በኋላ ላይ ግን ምን አደረገ? የሮም ኢምፓየር እንደዛ አድርጎ ሲገዛቸው ቆየና በመጨረሻ ላይ እሱም ያው ለ10 መንግስት ተከፋፈለ። ምን እላችሁ ነው? ይሄ ጨካኙ ይሄ ጥርሱ ብረት የሆነ በእግሩ የሚረግጠው እሱ ይግዛ ክርስቶስ ከሚገዛ የሚሉ ናቸው። ቄሳር ይግዛችሁ ወይስ ኢየሱስ ይግዛችሁ ቢባሉ ቄሳር ይግዛን የሚሉ ናቸው። ሌላው 7ኛው በርባን ይፈታ ኢየሱስ ከሚፈታ የሚሉ ናቸው። እነዚህ ሰዎች ኢየሱስ ማን ገዢው ናችሁ ሲባሉ ቄሳር ይግዛን የሚሉ ናቸው። ማን ይፈታላችሁ ሲላቸው ጫቸውን ሲሰጣቸው ክሪሚናሉ ወይስ ክራይስት ሲላቸው እኛ ክሪሚናሉ ፍታዋሉት። ማቴዎስ 27:20 ላይ የካህናት አለቆች ሽማግሌዎች ግን በርባን እንዲለምኑ ኢየሱስን ግን እንዲያጠፉ ሕዝቡን አባበሉት ይላል። ሊቀ ካህናቱ የሃይማኖት መሪዎች ሕዝቡ ምን ብለው በርባን ይፈታ፣ ወንበዴው ይፈታ፣ ማን ኢየሱስ ከሚፈታ። ገዢው መልሶ ማን? ጲላጦስ። ከሁለቱ ማናቸውን ልፍታላችሁ ትወዳላችሁ አላቸው። እነርሱም በርባን ይፈታ። ታውቃላችሁ 3 ሰዎች ናቸው የተሰቀሉት በመስቀል ላይ። ኢየሱስ በበርባን ፋንታ ነው ተተካው እንጂ ኢየሱስ ንጹህ ሰው ነው፣ ምንም ወንጀል የለበትም። በርባን ነበር እዛ ቦታ ላይ ተሰቀለ። የነሱ ምርጫ እኛ በርባን አራጁ ይፈታ፣ ነፍሰ ገዳዩ ይፈታ፣ የሱ መንፈስ ሪሊዝ ያለ እኛ የክርስቶስ መንፈስ ይሄ ሰላም የሚሰጠው ህይወት የሚሰጠው አንፈልገውም፣ አስወግደዋል። ማንን ጣላችሁ? ይሄ የሚያርደው የሚገድለው ይሄ ወንበዴው ይሄ ክሪሚናል ፍታልና። ዛሬም እኮ ይሄ ነው። ድራግስ ሲያጨሱ፣ ሲጋራ ሲያጨሱ፣ መጠጥ ሲጠጡ፣ ምንም መጥፎ ነገር ሲያደርጉ ኢቨን የገዛ ቤተሰቦቻቸው እኮ አይቃወሙም። ልክ ጌታን ሰው ሲቀበል መቃወም ጀምራል። ለምን በዛው አልቀጠልም የሚሉ እነዚህም ደግሞ ለምን በርባን እኮ ማለት ነፍሰ ገዳይ እኮ ነው። አላወቁም እንጂ የሱ ስፒሪት ነው ሪሊዝ ያደረገባቸው። አራጅ ገዳይ ታውቃላችሁ። የበርባን መንፈስ ደሙ በእኛ ላይ ይሁን ያሉት ያው አገኛቸው። ስለዚህ እነዚህ ሰዎች ናቸው ጳውሎስን ፍርድ ቤት የከተቱት እንጂ ኢየሱስ እኮ ራሱ ሰላም ሰጥቷቸው ደግሞ የሰላም የሚሰጧቸውን ወንጌል ሰባኪዎች ነበር የላከላቸው። አይ አስወግደው፣ ጳውሎስም ይወገድ፣ ጴጥሮስም ይወገድ፣ ኢየሱስም ይወገድ፣ ማን ይሁን? በርባን ይሁን፣ ቄሳር ይሁን፣ ቄሳር ይግዛ። በርባን ነፍሰ ገዳዩ እሱ ይሻላል። ሹዘ ቤስት አላቸው ጲላጦስ። እያጠቃለልኩ ነው። 8ኛው ጸረ ወንጌል ናቸው እነዚህ ሰዎች። ጳውሎስን አይደለም እየተቃወሙ ያሉት፣ የጳውሎስን ሜሴጁን ነው የሚቃወሙት። መልእክት ማን ነው የሰጠው? እግዚአብሔር አብ ለወልድ፣ ወልድ ደግሞ ከራሱ አይናገርም። ለነሱ ከአብ የተቀበለውን ሰጣቸው። ይኸው ቃልን ሰጠዋቸው አይደል እንዴ ያለው ኢየሱስ። እነሱ ግን ይወገድ፣ የጳውሎስን ሜሴጅ አንፈልግም። የማን ሜሴጅ ይሻላችኋል? የሙሴ ሜሴጅ፣ በድንጋይ የሚያስወግረው፣ በድንጋይ የሚያስደበድበው፣ አመንዝራ ነህ ብሎ፣ ሌባ ነህ ብሎ፣ ውሸታም ነህ ብሎ የሚያስገድለው እሱን ህግ ነው የምንፈልገው አሉ። የኢየሱስ ወንጌል የጸጋ ወንጌል አንፈልግም አሉ። ሐዋርያት ሥራ ምዕራፍ 13
45 ላይ እንዲህ ይላል፣ አይሁድም ብዙ ሕዝብ ባዩ ጊዜ ቅንዓት ሞላባቸው፣ እየተሳደቡ ጳውሎስ የተናገረውን ቃል ተቃወሙ ይላል። እስቲ ምንድነው የሚለው? ጳውሎስ የተናገረውን ቃል። ጳውሎስ እኮ የራሱን ቃል አይደለም የሚናገረው፣ የእግዚአብሔርን ቃል ነው። እሱን ቃል ተቃወሙ። ጳውሎስና በርናባስም ገልጠው የእግዚአብሔርን ቃል አስቀድሞ ለእናንተ ይነገር ዘንድ ያስፈልጋል፣ ከገፋችሁትና የዘላለም ሕይወት እንዳይገባችሁ በራሳችሁ ላይ ከፈረዳችሁ ግን እነሆ ወደ አሕዛብ ዘወር እንላለን አሉ እነ ጳውሎስ። በቃ እንግዲህ የእግዚአብሔር ቃል ያስፈልጋችሁ ነበር፣ ቃሉን ካልፈለጋችሁ እኛ ወደ አሕዛብ ዘወር እንላለን አሉ። የክርስቶስን ሜሴጅ አጌንስት የሚያደርጉ ናቸው ወገኖች። እኛን እኮ ያዳነን የጸጋ ወንጌል፣ የሙሴ ሕግ እኮ አይደለም። የሙሴ ሕግማ ቢሆን ኖሮ የምንሰበክ አንዳችንም እዚህ ቤት አንገኝም። ሁላችንም በድንጋይ የምንወገር ነን። ምክንያቱም የሙሴ ሕግ የፊደል ነው፣ አይራራ። ዋሽተን አናውቅም እንዴ? የዋሸው እኮ ነው የሚገደለው። ሕጉን ያላከበረ በሙሉ ነው የሚጨፈጨፈው በድንጋይ። ነገር ግን የጸጋ ወንጌል ግን ይቅር የሚምር ነው። ደግሞ ሕግ ፈጽሞ አይደለም የሚለው ራሱ ኢየሱስ ሕጉን ፈጽሞ እኛ ደግሞ እንድናደርገው የሚያስችል ጸጋ ነው የሚሰጠው። እነዚህ ግን ሜሴጅ አገኝስት አደረጉ። 9ኛው ጸረ ወንጌላዊ ናቸው። ሜሴንጀሩን ነው ደግሞ የሚቃወሙት። ሜሴጁን ብቻ እኮ አይደለም የክርስቶስን ሜሴንጀር ገትረው እኮ ሮም ያቆሙት እኮ ጳውሎስ የክርስቶስ ሜሴንጀር ነው አይደለ እንዴ? ጳውሎስ እኮ እኛ የክርስቶስ አምባሳደር ነን ይላል። የክርስቶስ ሪፕሬዘንታቲቭ ሆኖ እኮ ነው ሮም የቆመው። ለምን? እነሱ የሚጠሉት ወንጌሉን ብቻ አይደለም ወንጌላዊውንም ይጠላሉ። ሐዋርያት ሥራ ምዕራፍ 17 ከ1 ጀምሮ እስከ 6 በአፍሊጶስና በአጵሎንያም ካለፉ በኋላ ወደ ተሰሎንቄ መጡ። በዚያም የአይሁድ ምኵራብ ነበረ። ጳውሎስም እንደ ልማዱ ወደ እነርሱ ገባ። 3 ሰንበት ያህል ተሰሎንቄ ውስጥ ነው ከእነርሱ ጋር ከመጽሐፍት እያጣቀሰ ይናገር ነበር ይላል። ሲተረጉምም ክርስቶስ መከራ እንዲቀበል ከሙታን እንዲነሳ ይገባው ዘንድ እያስረዳ ይህ እኔ የምሰብክላችሁ ኢየሱስ ክርስቶስ ነው ይል ነበረ። ከእነርሱም አንዳንዶቹ ተረድተው ከሚያመልኩት ከግሪክ ብዙዎቹ ከከበሩትም ሴቶች ጥቂቶች ያይደሉ ከጳውሎስና ከሲላስ ጋር ተባበሩ። አይሁድ ግን ቀንተው ይላል ከሥራ ፈቶች ክፉዎችን አመጡ። ሕዝቡንም ሰብስበው ከተማዋን አወቁ። አይገርማችሁ? እነ ጳውሎስን አሁን ማሳደድ ጀመሩ። ለምን? ቀን ጳውሎስ ወንጌል የሰበካቸው ብዙ የግሪክ ሰዎች ወደ ክርስቶስ ሲጨመሩ ጊዜ ቅናት ሞላባቸው። አሁን ደግሞ ሜሴጁን ብቻ አይደለም ሜሴንጀሩንም ማሳደድ ጀመሩ። የመጨረሻ እንላችሁና ጨርሳለሁ። ታዲያ ጳውሎስን ኮርቱሩም ይዘውት የቀረቡት እነዚህ ሰዎች አንዴ ኢየሩሳሌም ቂሳሪያ መጥተው ይፋረዱ ይካሰሱ ነበር። ደግሞ ወደ ኢየሩሳሌም ይምጣ ይላሉ። እውነት ጀስቲስ ፈላጊዎች ናቸው? አይደለም። ጀስቲስ ፈላጊዎች አይደሉም። ምን ይላል እግዚአብሔር ቃል? አድብተው ሊገሉት ስለሚፈልጉ ነው። አያችሁ? ፍርድ ቤት እኮ መቅረባቸው እንዲፈረድ ጀስቲስ ፈላጊዎች አይደሉም። በእውነት ፍርድ ይፈረድልን ብለው አይደለም። ጳውሎስ ወደ ፍርድ ቤት ሲሄድ በመንገድ ጠልፈው ሊገሉት። ሐዋርያት ሥራ ምዕራፍ 23 ላይ ቁጥር 14 ላይ የጳውሎስ እህት ልጅ ደባቸውን በሰማ ጊዜ መጥቶ ወደ ሰፈሩ ገባና ለጳውሎስ ነገረው። ጳውሎስም ከመቶ አለቃው አንዱን ጠርቶ ይህ ብላቴና ወደ ሻለቃው የሚያወራለት ነገር አለው አለው። እርሱም አይሁድ ስለ ጳውሎስ ከፊት ይልቅ አጥብቀው እንደምትመረምር መስለን ነገ ወደ ሸንጎ ታወርደው ዘንድ ሊለምኑ ተስማምተዋል። እንግዲህ አንተ በእጅ አትበላቸው፣ እስኪገሉት ድረስ እንዳይበሉ እንዳይጠጡ ተማምለዋል። አያችሁ? ጳውሎስን ሊገሉት ፍርድ ቤት ይምጣ ብለን የእህቱ ልጅ አዳነ። ሰማ። ልጅ ነው ብለው አላስተዋሉም። እሱ ልጅ ነው ብለው
እሱ ግን የጳውሎስ ነገር የቆረቆረው ነበር። የእህቱ ልጅ ስለሆነ ሮጦ ሄዶ ለጳውሎስ ነገር ጳውሎስ ለመቶ አለቃው ለሻለቃ ነገር ሊገሉት ነው እንደ ፍርድ ቤት ይመርመር የሚሉ ይሄ ሻለቃ ምን አደረገ? ወዲያው በ7 ፈረሰኞች በ200 ወታደሮች አድርጎ ወደ ቂሳሪያ እዛ ቂሳሪያ ፈራጁ እና ፊልኪስ ያሉበት ዳኞች ያሉበት ጋር አስመነ። በኋላ ሁለተኛው ንጉስ ሲነግስ ምን አለ? እሱም ደግሞ በነገሰ ጊዜ 25:1 ላይ እንዲላል ፊልጦስም ወደ አውራጃ ገባ። ከ3 ቀን በኋላ ከቂሳሪያ ኢየሩሳሌም ወጣ። የካህናት አለቆች የአይሁድ መሪዎች ፊቱ ቀርበው ጳውሎስን ከከሰሱት ጳውሎስን መንገድ ላይ አድፍጠው ሊገሉት ስለፈለጉ አሁን ደግሞ ወደ ኢየሩሳሌም ጀስቲስ ፈላጊዎች አይደሉም እነዚህ ሰዎች። በፍርድ አይደለም የሚመሩት በመግደል ብቻ የሚያምኑ ናቸው። ጨርሻለሁ። ጌታ ይባርካችሁ። እንግዲህ ቀንና ሌሊት በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏል ነው የሚለው የእግዚአብሔር ቃል። ስለዚህ ወገኖቼ እውነትን የሚቃወሙ ሃይማኖተኞች ናቸው። እግዚአብሔር እውነትን ከሚቃወም ሃይማኖተኛ ከመሆን ይጠብቃል። ክርስቶስ ሕይወት እንዲሆንላችሁ እንዲበዛላችሁ መጣው ብሏል። አሁንም ሕይወት ይብዛልን።